ምንድነው ያለው እዚህ ጋር ምን ነገር አለም ፍቃድ እንዴት ይገባል እስኪ ነው ናውጣስ ማሚ እንደሰው ታስገባለች ናውጣ አልወጣም ልቀቀኝ ናውጣ እኔ ካለኝ ብቃትሽ ነበር ማለት ነው ናውጣ ና አንተ ወንጀለኛ ነህ ቁጭ በል እኮ ሬስ አልነበረ ወይ ውስጥ ሬስ አልነበረም ሬስ እኮ ሰው እንትን ሲል የመጠየቅ ነገር አልነበረም ኛ ሰው ሁሉ ይጠይቃል ለምን ነው ከሰው ጋር ማይቀመጠው እንግዳ ሲመጣ ወደ ውስጥ ነው እንግዳ ሲመጣ ተነስቶ ወደዛ ነው ግን ለምን ብሎ ሲጠይቃይ የራሱ ጊዜ ፈልጎ ነው ላለው እንደ እናት እንግዲህ ይሄ ሁሉ ጉድ ልጄ እንዲ መሆኑን አላውቅም ውስጥ ላይ ሲያወራ ድምጽ ምናምን ሰምተው ያውቁ ወደዚህ አካባቢ እና እሱን ለማጣራት ስሞክር ተጠቁሜ ነው የመጣሁት ወደዚህ ቤት እና ስመጣም እዚህ ግቢ ውስጥ ምሽት ነገር አለ ለበራለ እንዴ ካለን ይፍቃድ እኮ ማንንም እንደገባው ይሻል ነበር እንዴ ሳራ ምን ሆነሽ ነው ቆይ እሺ በግድ ነው የገባው የማይንቀሳቀስ ነገርማ እንዴት ያወራል አያወራም እንጂ አያወራም ማለት አያወራም ቴንክ ዩ ግን እኮ አንተ ማይንቀሳቀስ ነገር ነው የምታወራው የነበረው የሚንቀሳቀስ ነገር ነው እንጂ የተንቀሳቀሰ እኮ ነው በጣም የሚዘገንን ማለት ላይንም አፍንጫችንም በቃ እስከንታመም ድረስ ያለውን ነገር ለመመልከት ይችላል ይሄ በጣም ከባድ ነገር ነው ጸበል ምናምን ሄደ ታውቃለህ ዳጋጣም ሄጄ አላውቅም ለምን ጠይቀኝ በጠይቀ ችግር የለውም ጸበል ምናልባት የሰው ልጅ እንግዲህ ወደ እምነቱ መቅረብ አለበት አይደል ጸበል ሄዳ አታውቅም አንተ እኔ እንደዛ ነው የማስበው አንተ አታስብም እኔ እንደዛ ብያለሁ እንዴ ቆይ ጤነኛ ነህ ማለት እስኪ ተረጋጋ እና አሁን በነፃነት ብታዋራኝ ደስ ይለኛል ምክንያቱም እዚህ ጋር ማንንም የለም እኔ ብቻ ነው ያለሁት የሆንከውን ነገር ውስጥ ምን እንደምታደርግ ለምን እንደምታደርገው ንገረኝ አረ ለበቀይታ ምንድነው ማንንም እንደከዋላ ሬሳን ይደበከው እስኪ ምን አባቴን እያናገርኩት ነው ለምን አባት ሬሳ አይደል እንዴ ያለው ሬሳ አይደለም አባቴ በህይወት አለ አባቴ ነው ምን ሆናችሁ ነው ውሸት አይደለም ውሸት ነው ካሜራውን አጥፋው ለምን ካሜራውን አጥፋው በቃ አልፈልግም ቁጭ በል ለምንድን ነው የምቀመጠው አልፈልግም ይኸውልህ ተረጋጋ እዚህ ቤት ውስጥ ጉዝ የሆነ ነገር አምጥተህ አስቀምጠህ እንደምታወራ ጉዝ አትበለው አባቴን እንደዛ እንዳትል ሬሳ ነው ሬሳ አይደለም እንደዚህ አበል እኮ አያወራም እንደዚህ አበል አያወራም እንደዚህ አበል ተረጋጋ ቁጭ በል አልቀመጥም ቁጭ በል እኮ ማሚ ልቀቅኝ አባቴን ጉዝ እያለው ነው ሬሳ ውስጥ ያለው እኮ ሬሳ እኮ ነው አይደል ሬሳ አይደለም እሺ አይደለም በህይወት አለ እያልኩ ነው ተረጋጋ ሬሳ አይደለም በቃ ተረጋጋ እሺ ማሚ ልጄ ማሚ ነኝ ጤነኛ ነኝ ጤነኛ ነህ ጤነኛ ነህ የኔ ብዙ ነገሮች ግራ እየገባኝ ነው ማለት ቆይ ባለቤቶት አልሞተም ነው ወይስ የሞተበትን መንገድ እስኪ ያስታውስ ምክንያቱም አብርሃም እዚህ ጋር እንዳልሞተ ነው እየተናገረ ያለው ይሄን ያልተጎዳ ብዬ አስቤ ማለቅ ይሄ እኮ የሚያሳየው የሱ በሐዘን መጎዳቱ ነው ያባቱ ካጠገቡ ያለ መኖር ይሄን ያመጣው ነው እሱ ያመጣው ጣጣ ነው እናሽ ታላቅ የሌለው ከባድ ነው ስለዚህ ከዛ ጀምሮ የመጣ ተጽኖ ይመስለኛል አሁን ሳስበው እንደው እናንተም ስታወሩ ማዘር እንደዚህ አይነት ምልክት አለው እንዴ ምንድነው የጭረቱ እዚህ ጋር እንደው ምጽፋው እንደዚህ ያረግ የበደህና አይደለም ተው የኔ ልጅ ምን ችግር አለ ታዲያ የራሴ ሰውነት አንዴ ምን ችግር አለ እዚህ ላይ ይጻፍ ማለት ነው ነውር ነው አረ የራስ ሰው ይጻፋል ማለት ራሴ ነኝ ማረጋው አለ ራሱ ላይ እንዴት ያደርጋል ይገስጸው እንዴት ተብሎ ነው ሰው ራሱን የሚያርደው እንደው ዝም ብላ ነው የምታደርገው አባቴ ጭራሽ ነው የሚጠይቀኝ ጥያቄ አልወደድኩትም በቃ የምጠይቀኝን ጥያቄ አልወደድኩ ቆይ እስኪ ደግሞ እዚህ ጋር ምንድነው እጂ እስኪ ምንድነው እስኪ ምን ሆኖ ነው ልጄ ማዘር ድዘን ጣዋሳ ነው እንድትተባበሩኝ እፈልጋለሁ ድብቁ ክፍል እንዴት እንገባለን እንዴት ምን ተከፍቶ ምንም የለን በምን ተከፍቶ እንደሌባ ሰብረን ገብተን ነው አይ የኛ አባሎች በሚያደርጉት መንገድ አይ በሩ ሳይከፈት እናቱ ያለች ልጄ ገብታችሁ ያለ ልብ ልታረጉት ነው ታስለነግጡት ነው አይ ነው እኛ ምናደርገው አንዴ እንድትረዱኝ እፈልጋለሁ እንድትረዱኝ የምፈልገው ነገር ምንድነው እዚህ ጋር መጥፎ ነገር እየተደረገም ከሆነ ልጁን ከመጥፎ ነገር እንዲቆጠብ ልናደርገው እንችላለን ምክንያቱም አሁን ኔክስት የበዛ በመጣ ቁጥር ሰዎች እዚያ አካባቢ ጠረን አለ ያሉ
ይሄን ቤት እንተ እየጠቆሙ ፖሊስ ሊመጣ ነው አሮዲያ እንደዛ ከመሆኑ ሰው የሚያወራው ያጣም ልጄ እኮ አይ አንድ ሰው ሁለት ሰው አይደለም ማህበረሰቡ በሙሉ እየተበጠበጠ እንዳለ ነው እኔ መረጃው ይደረሰኝ ደግሞ እነተም ነው በጣም ምሽት ነገር አለ ስለዚህ እናንተ ተባበሩኝ በሩሳይ ከፈተኛ ተለጣፊ ካሜራ አድርገን ወይም ደግሞ የሆነ በእንትንም ቴክኒካል በሆነ መንገድ ለማወቅ እንሞክር እሺ በሉኝና የሰውን ተው ልጄ የሰውን ተው የሰውን ከማውራት ስለ ሰው ከማውራት ወደ ኋላ ይለ ተረዳው እሱ እኔ ሰውን ብቻ አይደለም ግን እኔ አሁን አብርሃም እንደጓደኛ ቡና ይዞ የገሊት ልጅ እንደዚህ የገሌ ልጅ እንደዚህ የገሌ እንደዚህ ቅልጥማችሁ ሲያዩ ነው የሚውሉት ጫማ ካገኙ ሰራተኛማ ካገኙ ለምን እንደኛ ልጅ አልሆነም ነው ሌላ ምን አለ ይሄን ነው የሚያወሩት ገባኝ እኔ ደግሞ እንደ ስራ ባልደረባ እንደ ጓደኛ ምንድነው ያጋጠመው የሚለውን ለውን ነገር እኛ እንደዚህ ቤተሰብ በቃ እኔ እንደ ሩቅ ሰው አትዩኝ እንደ ቤተሰብ ይሁንና የሆነ መፍትሄ እንፈልግ ጓደኛው ሆነ በምን ጓደኛውስ ብትሆን እስከዛሬ አብረው ያልሆንክ እስከዛሬ እሺ ቤቱ ሊዮ ያላልክ ዛሬ እንደገና ክፍሉን ላንተ ላስበርብርህ ልጄ እርሱ ለማናወር ነው እንደዛ አይሆንም እንደዛም ከሆነ እዚሁ ቁጭ ብለን እንጠብቀው ቤት ምንድነው የደበቃችሁት ማየት ይፈልጋሉ ወደ ድምጽ እየሰማው ነው እየተደበቀ የለም ናውጣ ናውጣ ሰው መግባት አይቻልም ናውጣ ልጁ የለም ምንድነው ምን የተካሄደው ምንድነው እዚህ ጋር ምን ይደበቃል አለም ፍቃድ እንዴት ይገባል እስኪ ነው ናውጣ አብሽ ምን ማንም እንደገባላ ሬሳን ይደበቀው እስኪ ምንድነው በስመ አብ ነው ምንድነው የምን አባት ሆኖ አባት ከታ መጣው ሞቶ ይለ እንዴ አንተ ወንጀለኛ ነህ ናውጣስ ማንም እንደሰው ታስገባለህ ናውጣ አልወጣም ልቀቀኝ ናውጣ እኔ ካለኝ ፍቃድ ትገባለህ አልወጣም ልቀቀኝ ናውጣ ቀስ በለው ደብቃችሁ ነበር ማለት ነው ናውጣ ና አንተ ወንጀለኛ ነህ ቁጭ በል ምንድነው የደበቀው እስካሁን አባቴ እኮ ነው ልቀቀኝ ለምን አባት ነው ሬሳ አልነበረ ወይ ውስጥ ሬሳ አልነበረም ሬሳ አይደለም ሲጀመር እስካሁን እዚህ ውስጥ ሆነ ለምን ነው ታስኝ ነበር እንዴት እዚህ ውስጥ ሆነ ያዳመጥከ ነበር ለምን አይገባም ቁጭ በል እሺ አቤት እስካሁን ውስጥ ሆነ እኛ ይሄን ያልሳት ስናወራው ውስጥ ሆነ ዝም ብለህ ነበር ቆይ ምንድነው ውስጥ የምታደርገው አባቴን እያናገርኩት ነው ለምን አባት ሬሳ አይደል እንደ ያለው ሬሳ አይደለም አባቴ ነው ምን ሆናችሁ ነው አልሞተም እየሳኩኝ አይደለም የሞተ ሰው አይደል እያየን የነበረው በህይወት አለ አልሞተም ምን ሆናችሁ ነው አልሞተም ማሚ ቆይ ሞታል አላሉም እንዴ ሞቷል ቀብረን ወለደተኛ መጣው ስንት ጊዜ በፍጹም ምንድነው በፍጹም ማለት እናንተ በሽተኞች አብዳችኋል እንዴ ምን ሆናችሁ ነው ቆይ አንተ ጤነኛ ነህ ማለት ጤነኛ ነኝ እኔማ ማለት ጤነኛ ነኝ አይደለም እንዴ ሬሳ እንዴ እኔ ከስራ ደክሞኝ ገብቼ አርፌ ነበርኩ ምን ሆናችሁ ነው ምንድነው ያለው እዚህ አልነበረን ቤት በኩል ነው የገባው አረጋሽ ብቻ በቃ ካለን ፍቃድ እኮ ማንም እንደገባው ይሻል ነበር እንዴ ሳራ ምን ሆነሽ ነው ቆይ በግድ ነው የገባው እኔ አልገባኝም ማለት ምንድነው ማለት አንድ ክፍል ውስጥ ደብቃ ምንድነው ረጅም ጊዜ ስታርግ የነበረው ምንም በቃ እያናገርኩስ ነበር አባቴ ነው በህይወት አልኩ እናንተ ምን ሆናችሁ ነው ማለት ጤነኛ አይደለህም እንዴት ነው አንድ አባቴ ነው ቆይ ማዘር አንዴ ለብቻው ላውራው አንዴ ውጡልኝና እኔ ለብቻ ላናግረው ግድ የለም አንዴ ከባልደረቦቻችን ጋር ጠብቁ ካቶቻችን አብርሃምን ወደዚህ አምጥተናል እንግዲህ እናቱንና ሰራተኛውን እንግዲህ ከአባሎቻችን ጋር እንዲቆዩ አድርገናል ውስጥ የተመለከተነው ነገር ግን በጣም የሚዘገነን ማለት ላይንም አፍንጫችንም በቃ እስከንታመም ድረስ ያለውን ነገር ለመመልከት ችለናል ይሄ በጣም ከባድ ነገር ነው ሰፈር ላይ እንደሚወራው በጣም አስቸጋሪ የሆነ ጠረንን እንግዲህ እንዳለው ውስጥ ተመልክተናል እንግዲህ አባሎቻችን
ውስጥ ያለውን ነገር ያጸዳዱት ነው ያሉት አሁን ግን ምንድነው የተፈጠረው የሚለው ምንድነው ውስጥ ያለው ከምን ያህል ጊዜ ጀምሮ ነው ምንድነው የተፈጠረው የሚለው ነገር እንግዲህ ከራሱ ከአብርሃም ለብቻው ለማውራት እንፈልጋለን አብራችሁን ቆዩ ቆይ ምንድነው ውስጥ ያደረክ የነበረው ውስጥ ያደረክ የነበረውማ አባቴን እያናገርኩኝ ነው ዳየው አባት የሚባል ነገር እኮ የለም ማለት እዚህ ጋር ሁሉንም ነገር አንተ ማይታል እኔ ማይቻለው ምለ ከዩቲዩብ ህግ አንፃር ምን እንዳየን ዲቴል መናገር ባንችልም ግን አንተ በትክክል ምን ያደረክ እንደሆነኛ አይተናል ትክክል ያልሆነ ነገር ነው ያደረክ የነበረው ምንድነው ትክክል እዛ ቦታው ሰው የሚባል የለም ግን የሆነ ነገር ዝም ብለህ ታውራ አባቴ ተኝቷል እኮ ምን ሆነ ነው እሱን እያናገርኩስ ነበር ነው ማለት ማያወራ እያናገርኩስ ነበር እኛ አይታየንም እንዴ ፍለፊታችሁ አልነበር እንዴ ቆይ ጤነኛ ማለት እስኪ ተረጋጋ እና አሁን በነፃነት ብታዋራኝ ደስ ይለኛል ምክንያቱም እዚህ ጋር ማንንም የለም እኔ ብቻ ነው ያለሁት የሆንከውን ነገር ውስጥ ምን እንደምታደርግ ለምን እንደምታደርገው ንገረኝ ለምንድን ነው የማደርገው መሰለህ አባቴን በጣም ነው የምወደው እሺ እና በቃ ከስራ ደክሞኝ ስመጣ ከሱ ጋር ማውራት ደስ ይለኛል ይሄን ብቻ ነው ልነግርህ የምችለው እኮ እስኪ ስለ አባትህ ስለ አንተ ስለ አስተዳደግህ ንገረኝ ሰፋ አድርገህ ያው አስተዳደግማ እናቴና አባቴ ናቸው ያሳደጉኝ ከዛ ግን አባቴን ሞቷል ብለው ከቀበሩት በኋላ ብዙ ነገር ተለወጠ ምን ተለወጠ ግን እሱ አልሞተም እኮ ሳይሞት ነው የቀበሩት ሳይሞት እንዴት ሰው ይቀበራል ሳይሞት ነው የቀበሩት ማለት ይሄን እርግጠኛ ከዛ መጣሁት አመጣሁት ሬሳው ይሞታውን የሞት አይደለም እንዴ በህይወት አለ ያልኩ እኮ ነው በህይወት ያለ ሰው እኛ ላይ ነው በህይወት አለ እኮ የታለኛም እኛ ያየነው ሌላ ነገር ነው እሺ ሌላ ጥያቄ የለም እሺ ሌላ ጥያቄ አለኝ ቆይስ ስለ ስራ ከስራ ባልደረቦች ጋር ስላለ ቅርበት ማህበራዊ ህይወት እንዴት ነው እስኪ ስለሱ አውራኝ ማህበራዊ ህይወት ጥሩ ነው ብዙ ጊዜ ስራ ሰራለው ከዛ ቤት ነኝ በቃ ይሄ ነው ከሌሎች ሰዎች ጋር ለምን ነው ማትግባባው ማህበራዊ ህይወት ሲባል ጓደኛ አለ ሪሌሽንሺፕ የሚባል ነገር አለ ሰዎችን ኢግኖር እንደምታደርግና ለሰዎች ነፃ እንዳልሆንክ ነው ባገኘሁት መረጃ ያጣራሁት ለምን ነው እንደዛ የምታደርገው ማን ነው ያለ እንደዛ ከስራ ባልደረቦች እኔ እንግዲህ እስከማውቀው ድረስ ጥሩ ግንኙነት ነው ያለኝ ግን እንደሌላ ነው የማውቀው አለኝ ብዙ ጊዜ ግን ከአባቴ ጋር ነው የማሳልፈው መኝታ ቤቴ ውስጥ ለዛ ነው ብዙ ጊዜ ከአባቴ ጋር ነው የማሳልፈው አባቴ ጓደኛ ነው ከመሞቱ በፊት ነው ከመሞቱ በኋላ አልሞተም እኮ እሱ መች ሞተ አልሞተም ሞቷል ብለው ቀበሩት እንጂ አልሞተም እሱ ያልሞተ ሰው ማለት ግልጽ አልሆነልኝም እሺ ስንቶና እስኪ ስላንተ ንገረኝ ስለ አስተዳደግህ እንዴት እንዳደግ እንዴት ከአባትህ ጋር ስላለህ ቅርበት በተለይ ከእናትህ ጋር ስላለህ ቅርበት በተለይ የመንገር ብትነግረኝ ደስ ይለኛል ያው እንደማንኛውም ሰው ከአባቴ ጋር በጣም ጠንካራ ግንኙነት ነበረኝ ከዛ በኋላ በቃ እሱም ሲሞት ብዙ ነገሮች ተቀየሩ ቅድም እንዳልኩ እንደሞተ ታምናለህ እንደሞተ አሁን በቅርብ ነው የሞተው አልሞተም ሞቷል ነው አልሞተም እሺ በቃ አልሞተም አይ ልክ ነው አልሞተም አለ በህይወት ችግር የለም ገባኝ በቃ አልሞተም ታወራዋለህ ሐሳብን ታወያዩዋለህ ምን ነው የምታወሩት ግን በቃ ስለ ውሌ እነግረዋለሁ ስለ ውሎ ተነግረዋለሁ ያናግረኛል እና በዛ በቃ ታወራዋለህ በቃ ጤንነቱን ጠይቀዋለሁ ስለ በፊት አብረን ስላሳለፍናቸው ነገሮች እናወራለን እና በተለየ ነገር አብረን አሳለፍነው የምትለው ነገር አለ ተማሪ ያለው እሱ ነበር ሁሌ ከትምህርት ቤት የሚያመጣኝ በጣም ነበር የሚከባከበኝ ቅዳሜና እሑድ አሪፍ ጊዜ ነበር የምናሳልፈው እና በጣም ደስተኛ ነበርኩኝ አሁን ግን እሱ መቤት ነው ጊዜውን እያሳለፈ ያለው ከቤት ወጥቶ አያውቅም ቤት ውስጥ የምትፈልገው ነገር ትነግረዋለህ እነግረዋለሁ ዳር ምናምን የመመስረት ሐሳቡ የለህም
ትዳር ምንድነው? ትዳር ምንድነው? ትዳር አታውቅም? አላውቅም። እንዴት ትዳር ምንድነው? ስለ ትዳር ምንም አታውቅም? ምንም አላውቅም። እርግጠኛ ነህ? እርግጠኛ ነኝ። እሺ በቃ ችግር የለውም። አለማወቅ ችግር የለውም፣ ኖርማል ነው። ትዳር ማለት አንድ ወንድና አንድ ሴት ተጋብተው ልጆች ወልደው ምናምን የሚኖሩበት ነው። ስለዚህ አታውቅም? እንደዛ ነው ትዳር ማለት። እንደዛ ከሆነ አልፈልግም። ለምን? እኔ እንደዛ መኖር አልፈልግም። ከአባቴ ጋር ብቻ ነው መኖር የምፈልገው። ኦኬ አይ ጥሩ ነው። ከአባቴ ጋር መኖር ቆንጆ ነው፣ ጥሩ ነው። አይ ልክ ነህ። በነገራችን ላይ አሁን የምትለው ነገር ልክ ነው። ግን ያው የሰው ልጅ የራሱ ህይወት አለውና ጸበል ምናምን ሄደህ ታውቃለህ? አጋጣሚ ሄጄ አላውቅም። ለምን ጠይቀኝ? ብጠይቅህ ችግር የለውም። ጸበል ምናልባት የሰው ልጅ እንግዲህ ወደ እምነቱ መቅረብ አለበት አይደል? ጸበል ሄደህ አታውቅም አንተ? እኔ እንደዛ ነው የማስበው። አንተ አታስብም? እኔ እንደዛ ብዬ አላስብም። እናትህ ሃይማኖተኛ እንደሆነ አውቃለሁና በእናትህ በኩል ምናልባት ቤተክርስቲያን ስትሄድ አብሮ የመሄድ ነገር በፊት እንሄድ ነበረ ድሮ። አሁን ግን ምን ጭራሽ ተፈጠረ? መሄድ አልፈልግም። ለምን? በቃ መሄድ አልፈልግም። እናትን ትወዳታለህ? እወዳታለሁ። እናትን ትወዳታለህ። ታዲያ ለምንድን ነው እዛ ክፍል ውስጥ እንድትገባ የማታደርገው? ምክንያቱም ለሷም እኮ ያንተ አባት ለሷም ባለቤቷ ነው። ለምን እንዳያወት አታደርገው? በቃ ከኔ ጋር ብቻ እንዲሆን ነው የምፈልገው። ለምን? ከኔ ጋር ብቻ እንዲያወራ ነው የምፈልገው። ለምን? ማንም እንዲያየው አልፈልግም። ለምን? በቃ እኔ ሩም ብቻ ነው እንዲሆን የምፈልገው። ለዛ ነው። ምክንያት አለ? ምክንያት ይሄ ነው በቃ ምክንያቴ። ካንተ ጋር እንዲሆን ብቻ፣ ከኔ ጋር እንዲሆን ብቻ። በቃ ሌላ ህይወት ማንም እንዲያየው አልፈልግም። ለዛ ነው። ህይወት የለህም? ይሄ ህይወት አይደለ እንዴ? ጤነኛ ነህ ግን? አንተ ራሱ ጤነኛ ነህ። ኦኬ እሺ ችግር የለውም። እኔ ያልገባኝ ነገር በጣም ስኬታማና ጀግና ወንድ እንደሆንክና ብዙ ድርጅቶችን በስር እንደምታስተዳድር አውቃለሁ። የዚህ ሁሉ ሚስጥር ምንድነው? የዚህ ሁሉ ሚስጥር ያው ጠንክረህ ከሰራህ ገንዘብ ታገኛለህ። ይሄ ሀቅ ነው። እና እኔ ደግሞ አባቴ ሰራ የነበረውን ስራ ተረክቤ እኔ እያስተዳደርኩት እገኛለሁ። አለኝ። ኦኬ እንደዚህ ጠንካራ ያንኩበት ያንተ አሪያ አባት ነው ማለት ነው? አሪያ ነው፣ ጀግናዬ ነው፣ ጓደኛዬ ነው። አሁንም ድረስ ጥሩ። ግን ሰዎች ሰሞኑን ሰፈር ላይ የሚያወሩት ነገር የሆነ ምሸት ጠረን አለ ምናምን የሚሉ ነገሮች ሰማሁኝና ማለት ወደዚህ ነው የሚሸተው ወደዚህ አካባቢ እና እሱን ለማጣራት ስሞክር ተጠቁሜ ነው የመጣሁት ወደዚህ ቤት እና ስመጣም እዚህ ግቢ ውስጥ ምሸት ነገር አለ። ምንድነው ብዬ ወደዚህ ቤት ስገባ ጭራሽ ወደ ክፍሉ ስገባ ደግሞ አንተ ወዳለበት ስገባ በጣም ነው የሚሸተው። ምንም የሚሸት ነገር የለም። የሸተተ ነው አንተ? ምንም የሚሸት ነገር የለም እኮ። አሁንማ የተጸዳ ስለሆነ ያን ያህል እንትን የለም፣ ግን በጣም ነው የሚሸተው። ያጸዱት ነው? ያጸዱት ለምንድን ነው እየነኩት ያለው? አይ ያጸዱት አይደለም። ያጸዱት ስለ አካባቢውን ነው የሚያጸዱት። አካባቢውን እንጂ ሌላ የሚያጸዱት ነገር የለም። ግን እኔ ምንም እየሸተተኝ ያለ ነገር የለም። እንዲሁም በቃ በተቃራኒ ሳይነስ ምናምን ነገር ነው እየሸተተኝ። ሳይነስ ምናምን አለብህ? የለብኝም። ጤነኛ ነኝ። አፍንጫ ጤነኛ ነው? ጤነኛ ነው። አይ በቃኛ ጤነኛ አልሆን ነው። በቃኛ ዝም ብሎ ሸቶን ነው እንጂ። ግን እኔ ያልገባኝ ነገር አንድ ሰው ማይንቀሳቀስ ነገር ሊያወራ ይችላል ብለህ ታስባለህ? የማይንቀሳቀስ ነገርማ እንዴት ያወራል? አያወራም እንጂ። አያወራም ማለት አያወራም። ቴንክ ዩ። ግን እኮ አንተ ማይንቀሳቀስ ነገር ነው የምታወራ የነበረው። የሚንቀሳቀስ ነገር ነው እንጂ እየተንቀሳቀሰ እኮ ነው። ምንድነው የሚንቀሳቀስ? እንዴት ያወራል? ምን ሆነ ነው? እያወራኝ እኮ ነው። እየተንቀሳቀሰ ነው እኮ። ሁለት አይነት ለምን ትናገራለህ? እየተንቀሳቀሰ ነው። እሺ አባትህ ካለ ለምን ከቤት ወጥቶ እንደበፊቱ ወክ ማድረግ ምናምን ለምን አታደርጉም? ለምን አብረው ሳሎን መጥቶ ምናምን አያወራም? እኔ እንዲወጣ አልፈልግም። እዛ ብቻ ነው ከኔ ጋር እንዲሆነ። እሱ አይፈልግም? አይደብረውም? አይደብረውም። አንተ አይደብርህም? አይደብረኝም። ደስተኛ ነህ በዚህ? ደስተኛ ነኝ በጣም። እኔ ያው ብዙ ነገሮች ግልጽ እየሆኑልኝ አይደለም። ከዚህ በላይ እንዴት ልግለጽልህ? ሁሉም ነገር ግልጽ ነው። አሁን ባለ ህይወት ግን ደስተኛ ነህ? ደስተኛ ነኝ።
ምንም የጎደለ ነገር የለም ምንም የጎደለ ነገር የለም ለምን እንደዚህ አይነት ጥያቄ እየጠየቀኝ ያለው ለምንድን ነው ጥያቄ እየጠየቅኩ ለምንድን ነው የምትስቀው ለስቅ ነገር የሳኩኝ አይደለም ነው እንደዚህ ያለ ግልጽ አይደለም የስራ ባልደረቦችህን እንደምታስፈራራቸውና ቤት ውስጥም ሰራተኛዋን እንደምታስፈራራት እዚህ ቤት ከገባሽ እገልሻለሁ እንደምትላት ሰምቻለሁ ይሄ ውሸት ነው ውሸት አይደለም ውሸት ነው ካሜራውን አጥፋው ለምን ካሜራውን አጥፋው በቃ አልፈልግም ቁጭ በል ለምንድን ነው የምቀመጠው አልፈልግም ይኸውልህ ተረጋጋና ስለምጠይቅ ጥያቄ መልስ ምክንያቱም እጅ ከፍንጅ ነው ያስኩክ እዚህ ቤት ውስጥ ጉዝ የሆነ ነገር አምጥተህ አስቀምጠህ እንደምታወራ ጉዝ አትበሉ አባቴን እንደዛ እንዳትል በህይወት አለ ያልኩ ነው ጉዝ ነው ሬሳ አይደለም እንደዚህ አበል እኮ አያወራም እንደዚህ አበል እንደዚህ አበል ተረጋጋ ቁጭ በል አልቀመጥም ማሚ ልቀቅኝ አባቴን ጉዝ እያለው ነው ሬሳ ምን ለማለት ፈልገህ ምንድነው ውስጥ ያለው ጓደኛ ነው ተረጋጋ ውስጥ ያለው ምንድነው አባቴ ነው በህይወት አለ እንዴት ሬሳ ትለዋለህ አባቴ አይዞህ አባቴ ውስጥ ያለው እኮ ሬሳ እኮ ነው አይደል ሬሳ አይደለም እሺ አይደለም በህይወት አለ ያልኩ ነው ተረጋጋ ሬሳ አይደለም በቃ እሺ ተረጋጋ እሺ ማሚ ልጄ ተረጋጋ አንተ አረጋግታ እሺ አዎ ጤነኛም አይመስለኝም አሁን ሳስበው እንደው ልጄ ውስድ ምልስ ይያለ ነው ጤነኛ አይደለም ማሚ አስተደጉ እንዴት ነው ማለት በፊትም እንደዚህ አይነት ባህሪ ነበረው አሁን ነው እንዲህ አይነት አሁን ከመቼ ጀምሮ አስተዳደግ አንተ ምን ያርግልሃል ቆይ አሁን ቅርብ ጊዜ ከቅርብ ጊዜ በኋላ ነው አብራም ተረጋጋ ነው ከቅርብ ጊዜ በኋላ ምን እንደሆነ ካታስተውስም ምንም አልኩኝ የሆነ ነገር ማለት ምናልባት አንተን ጸበል ብንወስድ ይሻላል ጤነኛ ነኝ አንተ ጸበል መሄድ ትችላለህ ከፈለክ አይ ጸበል እንሰውድህና አይደለም ኖርማል እኮ ነው ማለት ጸበል እኮ ለጤና ቆንጆ ነው ጥሩ ነው ማዘርም ደግሞ ያግዙናል አዎ እሺ በላባዬ በፍጹም አልሄድም እኔ ጤነኛ ነኝ ማሚ ነኝ ጤነኛ ነኝ ጤነኛ ነህ ጤናማ ጤነኛ ነህ ጤናን እንኳን አልተጠራጠርንም ግን ጸበል ብንሄድ ችግር የለውም ማንንም ጤነኛ የለም አዎ እሺ ልጄ ማዘር ቆይ እስኪ አብርሃም እንደዚህ አይነት ባህሪ ማለት ከልጅነቱ ጀምሮ ከሰው ጋር የመግባባት ነገር የለውም እራለው እንደው አባቱ ከሞተ በኋላ ነው ይሄንን ያመጣው የኔ ብዙ ነገሮች ግራ እየገባኝ ነው ማለት ቆይ ባለቤቶት አልሞተም ነው ወይስ የሞተበትን መንገድ እስኪ ያስታውስ ምክንያቱም አብርሃም እዚህ ጋር እንዳልሞተ ነው እየተናገረ ያለው አይ ልጄ አረ ምን ሆነ ነው እኛ እኮ ቀብረነዋል ድንገት ሞተ ተቀበረ ይሄ ከየት እንደመጣው ጥንቅጥ አላውቅ ለኔም አዲስ ነገር እኮ አዲስ ነገር ነው እንደው ማረጋገጫ እናገኝ ይሆን ያለመሞቱ ነው የመሞቱን ማረጋገጫ አለ እድርተኞች አሉ ሰፈር መንደር ያውቃል ቀባሪውን ያውቃል አልሞተም ማሚ እንደዚህ አበይ አልሞተም እሺ አልሞተም እሺ እኛ ሌላ ጫውታ ነው የምንጫወተው ልጄ ስለሌላ ሰው ነው የምናወራው ስለሌላ ሰው ነው ስለአንተ አባት አይደለም እሺ ቆይ አሁን እርሶ ያዩትን ነገር ማመን ማለት ይከብዳል በጣም አዲስ ነው ሆነ ይሄን ያህል ጊዜ እንደዚህ አይነት ነገር ይፈጠራል ብሎ አስቤም አላውቅም የኔ ልጅ እንዲህ ያረጋል ይሄን ያህል ተጎዳ ብዬ አስቤም አላውቅም ይሄ እኮ የሚያሳየው የሱ በሐዘን መጎዳቱ ነው ያባቱ ካጠገቡ ያለ መኖር ይሄን ያመጣው ነው እሱ ያመጣው ጣጣ ነው አሁን እርሶ ማለት በዚህ ልክ ልጁ እንደዚህ መሆኑን ቀርቦ የማውራት ነገር አልነበረም ሁሉ ጊዜ አንድ ክፍል ውስጥ እኮ ሰው እንትን ሲል የመጠየቅ ነገር አልነበረም እኛ ሰው ሁሉ ይጠይቃል ለምንድነው ከሰው ጋር ማይቀመጠው እንግዳ ሲመጣ ወደ ውስጥ ነው እንግዳ ሲመጣ ተነስቶ ወደዛ ነው ግን ለምን ብሎ ሲጠይቅ አይ የራሱ ጊዜ ፈልጎ ነው ላለው እንደ እናት እንግዲህ ይሄ ሁሉ ጉድ ልጄ እንዲህ መሆኑን አላውቅም ውስጥ ላይ ሲያወራ ድምጽ ምናምን ሰምተው ያውቁ ብዙም አንሰማ ትንሽ ነው የሚያወራው ያው ተኛ ምናምን ብለን ነው ምናስበው እና ደክሞት መጣ አትረብሹላታል ሌላ ነገር ይሄው ነው ልጄ ይሄው ነው ያየሁትማ ጉድ ነው ይሄው ነው እስኪ ያው አብረን መፍትሄ እንፈልጋለን ቆይ ከስላብ ከአባቱ ጋር ስለነበረው ቅርበት እስኪ እርሶ ደግሞ ከአባቱ ጋርማ ጓደኛ ናቸው አባትና ልጅ ሳይሆኑ ጓደኛ ናቸው
ታናሽ ሆኖ ጓደኛ የሚሆን የለም አባትና ልጅ እንደዛ ነበር በደም የሚቀራረባሉ ማለት ነው ብዙም ብቻ እንደ ጓደኛም ነው አባትየውን ጓደኛ ይሄን ያህል እንደሱ ይለው በቃ ጓደኛ አረጋው ሚስጥሩን ውስጡን ሁሉም ነገር አወቀ ሐሳብን ብዛት ይመስለኛል እንዲህ ያረጋው የጭንቀት ብዛት ምንድነው ማለት ነው ይሄ ሁሉ ድርጅት በሱ ላይ ሲጣል አይጨንቀው ልጄ ከባድ እኮ ነው አይ ብዙ አብሮት የሚሰሩ ሰራተኞች አሉ እና የሱ ትዕዛዝ መስጠት ማስተዳደር ነው እንጂ ነው ቢሆንም ልጄ ታናሽ ታላቅ የሌለው ከባድ ነው ስለዚህ ከዛ ጀምሮ የመጣ ተጽኖ ይመስለኛል አሁን ሳስበው እንደው እናንተም ስታወሩ ራሴ ነኝ እኔ ራሴ ጥፋት አለብኝ ልጄ እንዴት ነህ ስራ እንዴት ነው እያልኩኝ ወደ ስራም እየሄድኩ በተቻለኝ አቅሜ ማገዝ ነበረብኝ የኔም ጥፋት አለበት ማንንም ወላጅ ቢሆን ልጄ እንዲ ነው ብሎ ለብቻ መተው የለበትም ትምርት መውሰድ አለበት ልጆች ባህሪያቸው ሲቀየር ወላጅ መንቃት አለበት ምን ሆኖ ይሆን ለምንድነው እንዳረብሽው ብቻ አይደለም ብሎ ማለት አለበት እውነት ነው ይሄው ነው እስኪ ወደ አንተ ልምጣና አሁን ያው የድርጅት አስተዳዳሪና የግዴታ ደግሞ ስራ ከሰዎች ጋር መግባባትና ለሰዎች ትዕዛዝ መስጠት ብቻ ሳይሆን ኖርማል ጥሩ የሆነ እንትን መግባባት መኖር አለበት ግን ያንተ ከዛ የራቀ ነው እንዴት ነው ስራ የምትሰራው ስራ የምሰራውማ በቃ ማኔጅ ማድረግ የግድ ከሰዎች ጋር ስትሮንግሊ መግባባት አለብህ ብዬ አላስብም ለምን የሚሰሩትን ስራ ታሳያቸዋለህ አለቀ በቃ ያ ትክክል ነው ብላ አታስብ እንደዛ ነው የማስበው እንደዛ ነው የምታደርገው እንደዛ ነው የማደርገው ከባልደረቦች ጋር የምትጣላበት መንገድ እኮ ከዚህ የመጣ ነው እኔ እስካሁን አልተጣላውም ምን ሆነ ነው አይ እንደተጣላ ጥሩ ግንኙነት ነው ያለኝ እንደዚህ መኮሳተር ማለት ስራን አንዳንድ የሚያቀላጥፈው መግባባት ነው አንዱን ያንዱን ሐሳብ መረዳትና በረምብ ከስራ ባልደረቦች ጋር ጓደኝነት መፍጠር ያው ልክ ነው ብዬ ስለማምን ነው ስራን ለማቀላጠፍ አንተ ደግሞ ሁሉንም ኢግኖር ነው የምታደርገው ይሄ ነገር ከምንድን ነው የመጣው በቃ አንተ እንደዛ ልታስብ ትችላለህ እኔ ግን የማስበው ስለራሴ ከሰዎች ጋር ጥሩ ግንኙነት እንዳለኝ ነው እኔ ደግሞ ማቀው ጥሩ ግንኙነት እንዳለህ ነው አሁንም ራሱ አንዳንድ ነገሮችን አስረዳኝ ስለምንም የሚነገር ነገር የለህም ይሄ ማለት ደግሞ ከሰዎች ጋር ያለ ቀረቤታ ከጓደኞች ጋር ያለ ቀረቤታ እሱ በሙሉ እንደሌለ ነው ከንግግርህም የተረዳው ይሄ ደግሞ ሶሻል ላይፍ ለሚፈጥረው ነገር አለ እንደዛ ብለ ደግሞ ካሰብክኔ ከአባቴ ጋር ያለን ግንኙነት ይበቃኛል የትኛው አባት እኮ አባት ጥሩ ነው ግን አባት ማለት እንዳረፈ ለማመን አትፈልግም ነው አላረፈም አልሞተም ለረታው ልጅ አባቱ እኮ አርፏል አልሞተም ማሚ መስሪያ ቤት ይመጣል እዚህ ነው በቃ እኔ ክፍል ውስጥ ነው ካለማ ለምን ስራ ይሰራም ለምን አብሮ አይሄድም እዛ እንዲሆን ነግሬው ነው አትስራ ብለኸው ነው አው በቃ ሬስጤንነት ከኔ ጋር ጊዜ እንዳሳልፍ ስለፈለኩኝ ብቻ ቆይ በመንፈስ ነው አብሮ ያለው ወይስ በአካል ነው ግራ ገባኝ ማለት በአካል ግልጽ በአካል እንደውም ገብታ አላየውም እንዴ በአካል የለም እኮ ማለት በአካል እኛ ያየነው ነገር ሌላ ነው አንተ አሁን የምታወራው ነገር ደግሞ ሌላ ነው ቆይ ማለት የምን ቁስ ይሆን ልጅ አምጥቶ ያስቀመጠው እንሰሳ ነው እንዲህ አይነት ጉዳይ ይችም አላውቅም እሱ አይደለም ሰው ነው እኔ ማለት የምታደርገው ነገር ልክ አይደለም ይሄ እኮ ወንጀል ነው የሞተ የተቀበረ ሰው አምጥቶ ቤት ውስጥ መደበቅ ወንጀል ነው አይደረግም እንደዛ ወንጀል ነው ለምን ተቀበረ ትላለህ አልሞተም ወንጀል ደግሞ መስራት ያስጠይቃል በህግ ስለዚህ አንተም እኮ ተጠያቂ ነህ በዛ ላይ ለረጅም ጊዜ ቤት ውስጥ ደብቆ ማቆየት እንደዚህም የአካባቢውን ደህንነት ለመረበሽ እኮ ማድረግ ያስጠይቃል ማን ነው እንደዚህ ያለው አካባቢ ላይ በሙሉ ይሸታል እዚህ ቤት ውስጥ ከግቢ ከገባን ጀምሮ ከሰፈሩ ወደ ሰፈሩ ሁሉንም መጠየቅ ትችላለህ እናቴንም መጠየቅ ትችላለህ ምንም የሚሸት ነገር የለም አረ ይሸታል ምንም አይሸትም እኮ ሰራም ሸቷታል እኔም ሸተተ የኛም የስራ ባልደረቦቻችን እኮ ለዚህ ውስጥ ለመግባት በግድ ነው የገባ ነው እንዳንተው ተከራክሬ ያለው እኮ ልጄ ገብቻ አይቼው ነው አይዞ ቆይ ለምንድን ነው እንደዚህ የምታደርገው እስኪ ምንድነው ምክንያት
ምንም ምክንያት የለኝም በቃ ከአባቴ ጋር ጥሩ ግንኙነት ማድረግ ፈልጋለሁ ሚስጥር ነበራችሁ ልጄ እንዴት አባቴ ጥሩ እኔም ማላውቀው ሚስጥር ነበራችሁ ጓደኛዬ እንደነበር ታውቂል እንዴ ጥሩ ግንኙነት እንዳለን ታውቂልሻ እኔስ የተለየ ሚስጥር ካላችሁ ብያለሁ እንደው አጥንቱን ተሸክመ የምትመጣው ቁስ ነገርን ተሸክመ የምትመጣው የተለየ ምንድነው እስቲ ንገረን እሱም ወንድ ደግሞ ይሄን እንዴት ነው ልታረግ የቻልከው እኔ ግልጽ አልሆነልኝም ማለት ሬሳውን ወደ ቤት ለማምጣት የቻልክበት ምክንያት እንዴት ማለት ጥበቃ አልነበረውም ነው ወይስ ምንድነው እንዴት ነው ወደዚህ ቤት ውስጥ አምጥተህ ልታስቀምጠው በምንስ ቆፈርከው በምንስ እስኪ ንገረን እስኪ መጀመሪያው እሱ ከሞተ ከ3 ወር በኋላ ሞታል ብለው አሰቡ ግን እሱ አልሞተም በህይወት አለ ብር ካለ ደግሞ የፈለከው ነገር ታደርጋለህ በብር እንደምታመጣ የሆኑ ሰዎችን አነጋገርኩኝ እነሱ ጨረሱ አመጡልኝ ቀስ ብዬ አስገባሁት እኔ ክፍስት ብር እኮ ስንት የሚረዳበት አለ ስንት ድሃም ይረዳበት ስለዚህ በገንዘብ ሌሎች ወንጀሎችንም ትሰራለህ ማለት ነው እንደዚህ አይነት ወንጀል አልሰራም ይሄ እኮ ወንጀል አልሰራም ይሄ ወንጀል አይደለም ወንጀል በገንዘብስ ሌሎች ሰዎች ተባብረውክ ወንጀል ነው አይደል እንዴ ወንጀል አይደለም ሌላ ውስጥ ገባ ልጄ ማለት በገንዘብ እንደምትተማመን እኮ ሰምቻለሁ ግን አሁን ያንን በገንዘብን ተጠምቅመ ወንጀል ትሰራለህ ማለት ነው እንዴት እንደዚህ ትለኛለህ እንዴት ወንጀል እሰራለሁ እኔ እና አሁን እየሰራው እኮ ጽድቅ አይደለም እኮ ቤተክርስቲያን ውስጥ ገብተህ እንትን መቃብር ቆፍረህ ጥበቃዎችን በገንዘብ አታለህ እንደዚሁም ሌሎች ሰዎችን በገንዘብ አታለህ ነው አይደል አሁን እየነገርከኝ ያለው አንተም እኮ አልከው አሁን ያልከኝ እንደዚህ ነው አይደል ምን ብያለሁ ደግሞ ምን ብያለሁ አሁን ያልከው ምንም ያልኩ ነገር የለም እኮ ማለት ግልጽ አይደለኝ አሁን እኮ እየነገርከኝ ነበር አይደል በገንዘቤ ሰዎችን እንዲያደርጉልኝ አደረው ከዛ ቤት ይዤ መጣው አልከኝ አይደል እንዴ እኔ እንደዛ አላልኩም ተሳስተሃል ግን ጤነኛ ነህ ማዘር ነው የተሳሳትኩት እኔ የተሳሳትኩት እየሰማሽ ነው አሁን እኔ እንደዚህ የሚል ነገር አውጥቻለሁ እሺ እኔ ልትሳሳት ማዘር እኔ ተሳሳትኩኝ አይ ልጄ እስቲ አረጋጋ ቆይ ማለት ማን አማረኝም ነገሩ ይሄም ግራ ያጋባኝ ነው ማለት ቆይ ምንድነው የሆንከው የሆነ እሺ ከአባቴ ጋር ምንድነው የምታሳልፈው ከአባቴ ጋርማ በቃ ጥሩ ጊዜ ነው እናወራለን ምንድነው የምታወሩት እስኪ ስላለው ጊዜ እስኪ ንገረኝ እስኪ ማለት ሌሎች ሰዎች ጓደኛ እንዳታረግ ያደረገ ከሱ ጋር ብቻ ጓደኛ እንድትሆን ያደረገ ነገር ምንድነው ዛ እንዲያውም ቅድም ምን ይያለኝ ነበር መሰለ ሰዎችን እንዳታምን አለክ ብሎ ያወራኝ ነበር ልክ እንዳንተ አይነት ሰዎችን ማለት ነው እኔ ምን ሆንኩኝ ማለት ምን ለማለት ጓደኛ እኮ ነው ልጄ ጓደኛ ነው እሱ እኮ ጓደኛ ነው ልጄ ምን ለማለት ፈልገህ እኔ ማም ያላቀውም ይሄንን ጓደኛ ቢሆንማ ቅድም ነበር እኮ የሚወጣው እኮ ማለት እንዴ መች ሻይ ቡና አልከው ሌላ ጊዜ ሰው ሲመጣ ሻይ ቡና በሉ ትላለህ አሁን መች አልከው እንደው ዝም ብላ ነው የምታደርገው አባቴ ጭራሽ እኔ የሚጠይቀኝ ጥያቄ አልወደድኩትም በቃ የምጠይቀኝን ጥያቄ አልወደድኩትም ቆይ እስኪ ደግሞ እዚህ ጋር ምንድነው እጂ እስኪ ምንድነው እስኪ ምን ሆኖ ነው ልጄ ማዘር እንደዚህ ጣባሳ ነው ምንድነው አይ አይደለም አሳየን ምንድነው ምን ሆነ ነው ጉዳት ደርሶብህ ነው እስኪ ምንድነው እስቲ ምን ነው ማዘር እንደዚህ አይነት ጣባሳ ነበረው እንዴ እስኪ አሳየን ምንድነው በቃ ተረጋጋ እስኪ ያኛውን እጅ አሳየን ይሄ ደህና ነው በቃ ይሄ ሰላም ነው እስቲ አሳየን አይ ለእናትህ አሽኛል ይሄ ለእናትህ ደግሞ አሳያቸው አቤት ምንድነው ይሄ ሰረዙ ምንድነው ደም ነው እስኪ ሲደብረኝ እዚህ ላይ ነው የምጽፈው ምን ሆነ ነው በምንድነው በቢላ ነው እንደ የምጽፈው እንዴ እስኪ ሩቶ እኮ አይደለም እስኪ አንዴ ነው እስኪ ይሄው አየኸው እኮ በቃ ከዚህ በላይ አየኸው ሲደብረኝ እዚህ ላይ ነው የምጽፈው እሺ በረም ከፈርዶ ማሚ ልቀቂ እዚህ ጋርስ ምንድነው እስኪ ምንድነው እዚህ ጋርስ ማዘር እንደዚህ አይነት ምልክት አለው እንዴ ምንድነው የጭረቱ እዚህ ጋርም እንደው የምጽፈው እንደዚህ ያረግ የበደህና አይደለም ተው የኔ ልጅ ምን ችግር አለ ታዲያ የራሴ ሰውነት አንዴ ምን ችግር አለ እዚህ ላይ ይጻፍ ማለት ነው ነውር ነው አረ የራስ ሰው ይጻፋል ይሄ እኮ ተንበር ሰርቷል እኮ ማለት ምንድነው ይሄ ሲጂን አትንከኝ በቃ ይሄኛው እሺ ምንድነው ማለት ከሰው ጋር ይደባደባል እንዴ አረ ይደባደባል ከሰው ጋር ትደባደባለህ አልደባደብም አይ ልጄ እና ታዲያ መቃብር ዋልኩኝ እያለህ ምን ከሰው ጋር ትደባደባለህ ወይ ትለዋለህ ቆይ ማለት ምን ጥያቄ ያለው ይሄ እንትን ምናምን መተት እንደሚባለው ነገር ይሆን ያላቅም ማለት ራሴ ነኝ ማረጋው አለ ራሱ ላይ እንዴት ያደርጋል ይገስጸው እንዴት ተብሎ ነው ሰው ራሱን የሚያርደው አንተ እግዚአብሔር ልጅ አይደል ምንድነው ይሄ አንገት ላይ አንገትም ላይ ያለ ማዘር ይኸው ማዘር ከበፊት ጀምሮ አለ ይኸውት እስኪ ማዘር የለም ምንድነው ይሄ ልቀቀኝ ሻው አይ ምንድነው
በቃ እንደዋና ከዚህ በኋላ ጨርሰናል ካሜራውን አጥፋው ከዚህ በላይ መቆየት አልችልም ውጣ ከቤት አብርሽ የተረጋጋ እኔ ተረጋጋ የሚፈልገው ውጣ በቃ እኔ ላግዝ ነው የምፈልገው እኔ አንተ ልገዛ አልፈልግም እኔ አንተን ልገዛ አልፈልግም ጤነኛ ነኝ አብርሽ ያወራና ነው በትክክል ማለት ጓደኛ ነው እኮ በትክክል ያወራ ነው አሁን እኮ ቆንጆ ነው ማለት ያለን መግባባት በፊት የሌለህን ነገር አሁን እያደረክ ጓደኛ እንደሆነ ነው የምፈልገው አንተ ደግሞ በጣም ጥሩ ልጅ ነህ ብዙ ካንተ መወስዳቸው ነገሮች አሉ ጎበዝ ጠንካራ ሰው ነህ እና አግዛሃለሁ እንደ አባት ሁላችንም ላንተ ፍቅር እንሰጣለን እንዴስ ነው እኔ የምታግዘኝ ቆይ በምን መንገድ ነው እኔ ልታግዘኝ የምችለው እንደውም እኔ እንዳግዝ ከፈለክ ልጠይቀኝ ትችላለህ የፈለከው ነገር ላግዝ ይችላልው ብር ከሰገገር ብር ልሰጥ ይችላልው በቃ ተውኝ ብር ችግር የለው ብር እኮ አይኖርም ግን አሁን ብቻ ሰው አይኖርም እሺ ያው ለኔ ጋዜጠኛ ነኝና እንደ ጋዜጠኝነቴ ከሰዎች ጋር እንዴት መግባባት እንዳለብህ ሰዎች ጋር እንዴት ሰላም መሆን እንዳለብህ ከሰዎች ጋር እንዴት አብረ መለወጥ እንዳለብህ አንዳንድ ነገሮችን ነግርሃለሁ ከራሴ ልምድ አንተ ደግሞ እንዴት ስኬታማ እንደሆንክ ትነግረኛለህ ስኬታማ ነህ አይደል ስኬታማ ነኝ እኮ ጎበዝ ጠንካራ ነህ አዎ አይደል በሚገባ እኮ እሱን ደግሞ ለሌሎችና ለኔም እንድታጋራኝ ደስ ጓደኞች ናቸው ወንድም የለም እኔ ወንድም ሆናለሁ